በዛብህ እንግዲህ የነጽናትን ከብቶች እንዲሁም ደግሞ አጠቃላይ አንድ ጋጥ ከብቶችና በጎችን ይዞ ከዛ ቤት ስለተሰወረ በጣም ደስ ብሎታል። ጽናትና ኪራ በዚህ ጉዳይ እንግዲህ አባታችን እንዳይሰማ በማለት ብቻቸውን እየፈለጉ ይገኛሉ። በዛብህ ግን ገና ለገና ይህን የገጠሩን ማህበረሰብና መንደሩን ገና ለገና እየዞራችሁ እየተንከራተታችሁ እንድትፈልጉ አድርጋችኋለሁ። እኔ በዛብህ ነኝ አላወቃችሁኝም በማለት እንግዲህ ሲፎከርም ነበረ። ሆኖም እንግዲህ ጽናትና ኪራ ከብቶችን እየፈለጉ ይገኛሉ። የጽናት አባት እንግዲህ ጽናቴ ከብቶች የት ናቸው? እንደው ትናንት እኮ አምሽቼ ገብቼ ራሱ ሳላያቸው ነው ያደርኩኝ። በጧቱ ወደ ሰደሻቸው ነው በማለት ጠይቋታል። ጽናት እንግዲህ ከብቶች እንደጠፉና የት እንደገቡ ለማንም እንዳትናገሩ በማለት ኪራንና ኒናን አሳስባቸዋለች። ኪራም እንግዲህ እንደ አማችነት የአማቱን እንግዲህ አይን ለማየት በጣም አፍሮ ይገኛል። ምክንያቱም ከብቶች ጠፍተዋል። ነገር ግን ከብቶች ጠፉ ብሎ ደግሞ እንዴት ብሎ ይንገረው? ምግብ እንኳን እናብላ ሲባል እንግዲህ አይ እኔማ የሱን አይንን እያየው መዋሸትም አልችልም፣ ስለዚህ አልገባም በማለት በጓሮ ነበር ሄዶ ቁጭ አለው። በሌላ በኩል እንግዲህ የናሆም አባት በትዳሩ የመጣበትን የትዳር ተቃውሞ በዚህ የተነሳ እንግዲህ ልጅ እባክህን ሳይረፍድብህ ትዳርና ህይወትን አድን። እኔ በጣም የምፈረውና የምሰገው ትዳር ከተበተነ በኋላ እንዳትነቃ በማለት ነው በማለት እንግዲህ ናሆምን በሚስጥር እንዲነቃና ነገሮችን እንዲመረምር በእናቱና በጽዮን መካከል ያለውን እንግዲህ በምልክትም ይሁን በምንም እንዲያውቅ እየገፋፋው ይገኛል። ልጅ ሳይረፍድብህ ትዳርን አድን፣ ግን ደግሞ ከረፈደ በኋላ እንዳትጎዳ እና ምንም ነገር ይሁን ምንም የበሉ ሰዎች ትዳርን ጠበቅ አድርጋ ያዝ በማለት ለናሆም ይመክረዋል። ናሆም በሁኔታው ግራ ይጋባል። አባ የምትነግረኝ ነገር አለ እንዴ? ምንድን ነው በማለት ጠይቆታል። ነገር ግን የናሆም አባት ሊነግረው አልቻለም። በቃ እኔ ተናግሬያለሁ። እኔ ሚስቴን በጣም ነው የምወዳት ማፈቅራት። ስለ እሷ ደግሞ አንድም ክፉ ነገር መናገር አልችልም። ግን የምል ነገር ቢኖር ይህንን ነው በማለት ጉዳዩን ሳይነግረው ከዛ ቤት ተሰውሯል። በሌላ በኩል እንግዲህ ሰኑ እንግዲህ የመጣው ይምጣ በማለት ከጽዮን ጋር ስለተጣላች እንግዲህ እኔ ለጓደኛዬ ስል ምንም ነገር ከማድረግ ወደ ኋላ አልልም በማለት የራሷን እንግዲህ ትልቅ ክብር የምትሰጣትን ወደ ጎን በማድረግ ወደ ናለም ቤት ይቅርታ ለመጠየቅ ሄዳ ነበር። ሆኖም እንግዲህ ሰኑ አበባ ነገር መግዛት አለብኝ ብላ የሆነ ሱፐር ማርኬት አምርታለች። ከመሄዷ በፊት ግን ለኪያ አማክራት ነበረ። እኔም ብልሽ ኪያ እንዴት ነው አንድ ሰው ይቅርታ ለተጠይቂው ያሰብሽውን ስጦታ መግዛት ያለብሽ ምን አይነት ነው በማለት ስታማከራት ኪያ እኔ ምንም የማውቀው ነገር የለም፣ ግን እዛው እንደው ከምትገዥበት ቦታ ሄደሽ ብትጠይቂያቸውና የተሻለ ሀሳብ ይሰጡሻል በማለት ወደ ሱቁ እንድትሄድ ጋብዛትም ነበረ። ምሩ አሁንም ቢሆን አንቺ በጣም ተሳስተሻል፣ ልክ አይደለሽም ጓደኛዬ፣ ምንም ቢሆን ጽዮንና ሀማቴን እንደዚህ ማስከፋትና ማስቀየም አልነበረብሽም በማለት እንግዲህ እያናዘዘቻት ትገኛለች። ሰኑ እንግዲህ እሺ ይቅርታ በማለት ነበር የጠየቀቻት ምሩን። ቢሆንም እንግዲህ ይቅርታዋን አልተቀበለችም ማለት ነው። አለምም ጽዮን የት ናት ስትባል እንግዲህ እንደዛ ደብደበሻል፣ እንዴት ነው እዚህ ቤት የምትቀመጠው? እና የለች ወጣ ብላለች፣ በኋላ ተመልሰሽ ነይና ይቅርታ ጠይቂያት የሚል ትዕዛዝ ተላልፎላታል። ሰኑም እንግዲህ ከምሩና ከናሆም ጋር ሰብሰብ ብላ ነበር ሄደችውና የናሆም አባት አያትና ቆይ ግን አሁን ይቅርታ እያለች ልጅቷ ጥፋቷን አምና ለምንድን ነው የምትጨቃጨቁ? በማለት እንግዲህ ለማስታረቅ ይሞክራል። አለምዬ ምንም አላውቀሽም ነበር ማለት ነው። እነሱ እኮ ወጣት ናቸው፣ ሊጣሉ ሊጨቃጨቁ ይችላሉ እና ነገሩን ይቅርታ ብሎ እንደማብረድ ምንድን ነው ነገር ማባባስ ይላታል። ሆኖም እንግዲህ ልጅ እንደዛ ተጎድታማ በቀላሉ ዝም ማለት የለባትም በማለት ምሩን ይቅርታውን አልተቀበለችም። ምሩም ቢሆን እንግዲህ ሀማቷ ስለተከፋችባት ደስተኛ አይደለችም። ሰኑም እሺ ችግር የለውም ይቅርታ በማለት አሁንም ድጋሚ ይቅርታ ጠየቀቻት። ነገር ግን ደግሞ ይቅርታ እየጠየቀቻት እያለ ራሱ በጣም እያንከለከለቻት እንዲሁም ደግሞ እያዋረደቻት ነበረ። ለምሮ ስትል ሁሉን ነገር ጸጥ ብላ ነበር እያዳመጠቻት። ቢሆንም እንግዲህ ተመልሳ እንደምትመጣ ተነግሯት ከዛ ቤት ትወጣለች። እንግዲህ ጽናትና ኪራ ደግሞ ከብቶቹ ስለጠፉ በጣም ተጨንቀዋል። ኒና ከስካሯ ከነቃችም በኋላ ከብቶች የት ናቸው?
ነይ እስኪ አንድ ባንድ የምታስታውሸውን ነገር ንገሪኝ በማለት እንግዲህ ኪራ እንቅ አድርገው ሊገላት ሲል ጽናት ምን እያረክ ነው ኪራ ዞር በሌላት በማለት አላቀዋለች። ኪራም እንግዲህ ወደ ራሱ ይመለስና ከብቶችን እኮ የት እንዳደረገቻቸውና ወዴት እንደወሰደቻቸው እንድትነግረን በማለት ነው በማለት ለጽናት ያሳውቃታል። ጽናትም ታዲያ በዚህ ሁኔታ ነው እንዴ ኒና አስታውሽ፣ እንደው ምን ብናደርግሽ ነው የሚሻልሽ? አሁን ለአባቴ ምንድን ነው የምለው እያለች እንግዲህ በጣም ስታለቅስ ነበረ። ወደ ጓሮ ወጣ ካለችም በኋላ ኪራ አንተ ከብቶች ምን ማለት እንደሆነ ስለማታውቅ ነው ለገበሬዎች በጣም ትልቅ መስዋዕት የሚከፈሉ ከብቶቹ ናቸው በማለት ተነግረዋለች ማለት ነው። እውነት ነው እንግዲህ አንድ ገበሬ የሆነ ከብት ከጠፋ ወይም ደግሞ በግን ብትሆን ሀብቶቻቸውን በጣም ስለሚወዱ እንዲሁም ደግሞ ቤቱ ቀረ ቀረ ስለሚል በጣም ተጨንቃለች ማለት ነው። እንዴት አድርጋ ለአባቷ ጠፉ ብላ እንደምትናገር ተወዛግባም ነበረ። ሆኖም እንግዲህ አይዞሽ እያለ ኪራ ለማጽናናት ይሞክራል። በሌላ በኩል እንግዲህ አጅሪት የበዛብህ ባለቤት ብርቄ ሰክራ ነበር እና የበዛብህን ጓደኛ እንግዲህ ውሽማ አድርጋ ማስቀመጥ ትፈልጋለች። ሰክራ ተኝታ እንግዲህ ካስተኛትም በኋላ ከቤት ወጥቶ ነበረ። ተከትለው ከጀርባው ስትመጣ እንዴ ብርቄ ተኝተሻል ነበረ እንዴት ተከተልሽኝ ይላታል። ብርቄም ታዲያ ምን ችግር አለው ነቀዋ ትለዋለች። እንግዲህ የበዛብን ጓደኛ ይዛ ከቤት ግባና የሆነ ቁርስ ነገር ካልበላማ ከዚህ ቤት መውጣት የለብም ና እንጀራ ብላ በማለት ትገለግለዋለች። እንግዲህ የበዛብህ ጓደኛ በጣም ፈርቷል። ባክሽን አሁን ባለቤትሽ ከመጣ ሌላ ጦስ ነው የሚመጣብኝና ልቀቂኝ በማለት ይከለክላታል። ደግሞ ለስሜም እጨነቃለሁ ደግሞ ያልሆነ ስም ይስጡኝ እንዴ ከአንቺ ጋር በመታየት ይላታል። ሆኖም እንግዲህ ብርቄ ታዲያ ምን አግኝተው ነው እንዴ በእኔ መታማቱ እኔ ምን ቆርጦኝ ምን ይወጣልኛል በማለት እንግዲህ የበዛብን ጓደኛ ውሽማዋ አድርጋ ቢወራባትና በሰፈሩ አንዳንድ ነገር ብትባል ምንም ግድ አይሰጠኝም በማለት እንግዲህ እንዲወራባት ፈቅዳለታለች። አይ እኔ እንደዚህ እንዲሆን አልፈልግም ዞር በይልኝ ይላታል። ደግሞ የለም እኮ በዛብህ እያለች ስታውረው በዛብህም እንግዲህ ከጀርባ ይመጣና አንቺ ምን እየሰራች ነው ከዚህ ይላታል። እሷም እንግዲህ ያጓደኛውም ይርበተበትና ያው በርቄ እኮ እና እንጀራ ብላ ገብተህ ትሄዳለህ እያለች ነው ይለዋል። በዞር በይልኝ ወደ ቤት ግቢያውን ሰተት ብለሽ ሁለተኛ እንደዚህ ስታደርግ እንዳላይሽ ያለዛ በዚህ ዱላ ነው እንግዲህ ሰብሬ ምጥልሽ በማለት ሚስቱን ወደ ቤት እንድትገባ ያደርጋታል። እንግዲህ ኒናም ከነቀችም በኋላ ባክሽና አሁንም ንገሪኝ እያሉ ኪራና ጽናት ሲያስጨንቋት እንደው ሰክሬ ነበረ ከዛ ያች ብርቄ ነበረች ከዛ በኋላ የት እንደሆነች አላቅም ትለዋለች። ኪራ እንግዲህ ጓሮ ላይ ቁጭ ብሎ በነበረበት ሰዓት እና ምግብ ብላ ተብሎ ሲጠራ እኔ አልገባም የአባባን አይን እንደዚህ ማየት አልፈልግም ሲሄድ ጥሩኝ ነበር ያለው ከቤት ሲወጣ ጥሩኝ። ጽናትም እንግዲህ አባቷ ወዴትም ቦታ እንዳይንቀሳቀስ እዛችው ቦታ ቁጭ እንዴት ነበር ያዘዘችው። ምክንያቱም ወደ ላይኛው ጓሮ ወደ ታችኛው ጓሮ ከሄደ ከብቶቹን ወደ መስክ ሰደጃቸዋለሁ ብላ ስለዋሸችው ከብቶች የት እንዳሉ ስለማይታወቅ ምናልባት አባቴ ከሰማው ይቀየማል ይከፋዋል በማለት እንግዲህ እባክህ እንዳትሄድ ብላ አስጠንቅቀዋለች። እሱም እሺ ልጅ ምንም ችግር የለውም በማለት ነበር እሺ ያላት። በዛብህ እንግዲህ ከተራራ ላይ ይቆምና ያጓደኛው ቀጥሮ ስለነበረ እኔ ምልህ ምንድን ነው እንደዚህ አንከልክለ ጠርተኝ ስመጣ የለም ይለዋል። እሱም ያው በቃ የሆነች ጉዳይ ኖራይ ነው አሁን መጣሁ ይላል። ከዛ እንግዲህ ጽናትና ኪራ ከብቶችን ሲፈልጉ ካየ በኋላ ቆይ እነዛ ያስቸግር ልጅና ያ ጓደኛው አይደለም እንዲያብራት ያለው ይለዋል። ምን ጠፍታችሁ እየፈለጉ ነው? ገና ለገና ይንከራተታሉ። እኔ በዛብህ እንደሆነ አላወቁኝም ማለት ነው። ከዛ ቀደም ብሎ እንግዲህ ፊት ለፊታቸው ሄዶ ግትር ብሎባቸው ነበረ። ጽናትን ማንከላክለዋለች። ቢያንስ እንኳን ከብቶች ጠፍተውን ነበረ አይተሃል ወይ ብላ አልጠየቀቸውም። በጣም አንከላክለው ስለነበረ ዞር ብለን ከመንገዳችን ከፊታችን ስላሉት ይንከራተቱ እስኪ ሁሉንም እኮ ከኔ አምጥቼባቸዋለሁ እና ከብቶች ያሉ ከኔ ናቸው ይላል። ለጓደኛው ይነግረዋል። ጓደኛውም እንዴ ቢያንስ እኮ አንድ ብቻ ይበቃ ነበረ፣ ለምንድን ነው ሙሉ አንድ ጋጥ አንድ በረት ከብት እንግዲህ ይዘህ የመጣ ይለዋል። ዝም በል አንተ፣ ሲጀመር እኔ ስራዬን አውቃለሁ አንተ ሊገባ አይችልም በማለት ነበር ጓደኛውን ያንከላከለው። ጓደኛውን በዚህ ሁኔታ ፈርቷል። እንግዲህ የበዛብህ ጓደኛ በዛብህን በጣም ነው የሚፈራው።
በሌላ በኩል ስፒድ እንግዲህ ያንን ካርታና ፕላን አገኛለሁ በማለት ቤቱን ፍልስልስ ያደርገዋል። እንግዲህ ሰኑ መጣችና ለምንድን ነው አፈር አፈር የሚሸተው ብለዋለች። አይ ምንም በማለት ነበር የመለሰ። ናቲ እንግዲህ የተባለው አሁንም ቢሆን ቅዱስን ማሳበዱን አልተውም። ያቺ ቀበጥ የሆነችው እንግዲህ አብረው በጣም እያጨለለችው ነው። በራሱ ቤት እንግዲህ ነፃነት አጥቷል። ከሰኑ ጋር ተገናኝተውም እንዴት ነው አማርኛውን ልክ እንደ ማስቲካ የምታላምጪው በማለትም መልሳላታለች። ናሆምም እንግዲህ ከእናት አባቱ ቤት ከወጣ በኋላ ወደ ቤቱ ነበር ሄደው። ምሩም እኔ የምልህ ናሆም እናትና አባት በእኔ ምክንያት እንደተጣሉ ናቸው ወይስ ምንድን ነው ብላ ጠይቀዋለች። እሱም ኧረ በጭራሽ እንደዛማ ሊሆን አይችልም ብሏታል። ግን ደግሞ አዎ የሚል መልስም መልሷል። አባትም እንግዲህ ለቅዱስ ከደወለ በኋላ የት ነህ? እኔ እኮ ከተለመደው ካፌ ነኝ ይለዋል። ቅዱስም በራሴ ቤት እንግዲህ ራሴን አደጋ ላይ ላለመጣል ጦርነቱን ለማሸነፍ ትግል ላይ ነኝ ይላል። ያቺ ልክ እንደ ሀረግ የምትጠመጠመው ልጅ ከቤቴ ናት። እንደው ጋሸ ከቻልክማ ይች ልጅ መተህ ብታስወጣልኝ ጥሩ ነበር ይለዋል። ጋሸም እንግዲህ አይ ቅዱስ ፈጣሪ የሆነ በማለት እንግዲህ ስልኩን ነበር የዘጋው። ሰኑም እንግዲህ ከምሩ ጋር በጣም ተቃይማ ስለነበረ አስከፋሻለሁ በማለት መንገድ ላይ ነበር ምሩን ጠላት የገባችው። እንግዲህ ሰኒም ተመልሳ ጽዮንን ይቅርታ ተጠይቃታለች ወይስ ደግሞ አትጠይቃትም የሚለውን በቀጣይ ቪዲዮ ምን ይሆናል። እስከዛው መልካም ጊዜ ይሆንላችሁ።